ምንም ነገር ቢሆን ለማድረግ በጣም ዝግጁ ነኝ። ከጓደኛሽ ጋር በተቃራኒ ለመቆም ቢሆን አቶ አለም እሷ እኮ እድሜን እንኳን በአካፋ ዝቃ መንጨርሶ ገንዘብ አላት። እኔ ግን ነገ ጠዋት ለእናቴ መድኃኒት ይዛ እንኳን ብር 200 ብር እንኳን የለኝም። በጣም ጥሩ ሳይሽ ብልጥና ቀልጣፋ ነሽ። አማራጭ ማጣት ነው እንደዚህ ያደረገኝ። እዚህ ላይ አካውንትሽ ዛሬ ለአንዳንድ ነገር ለጊዜው በቂ ይመስለኛል። እውነት በጣም ነው የማመሰግነው። በጣም አመሰግናለሁ። እንዳታስቢ፣ አንቺን ለምፈልግሽ ነገር ግን ሁሌም ዝግጁ ሆነሽ ጠብቂ። እሺ እሺ። መራመድ ያቃተሽ ግን ለምን እንደሆነ ታውቂያለሽ? አላውቅም። በየቀኑ መኝታ ክፍልሽ ድረስ በሚመጣልሽ ምግብ ምክንያት ይፍቱ ነች እንደዚህ እንድትሆኝ ያደረገች። ለዛ ነው ያነቃት። ማነቅ የሚለው ነገር ላይ በጣም ውጭጭ ብለሻል። ቆይ ስላነኳት ደስ ብሎሽ ነው? ኧረ አይደለም። ለማንኛውም ከዚህ በኋላ ዝም ብለሽ የሰጡሽን ምግብ አትቢ። ብዙ ጊዜ ነግሬሻለሁ፣ ሞኝ አትሁኝ። አንቺ ግን ዝም ብሎ ከቀን ወደ ቀን እየባሰብሽ ነው። ግን ቆይ ለምንድን ነው እንደዚህ የምጠላኝ? እስካሁን ያወቅሻቸውን ጥቃቅን ነገሮች ብትገጣጠሚያቸው መልሱን በቀላሉ ታገኙ ነበር። እሺ ቆይ አንተ ለምንድን ነው ለእኔ እንደዚህ እያደረግልኝ ያለው? በጣም ብዙ ጥያቄ ትጠይቂያለሽ። ጭንቅላትሽ ውስጥ ነገሮች ትርምስምስ ብለውብሻል። ለምን ረጋ ብለሽ ነገሮችን ለመርዳት አትሞክሪም? አልቻልኩም፣ በቃ አልቻልኩም። እሺ በቃ ተረጋጊ። ሄርሜላ አሁን ላይ እንግዲህ ያው የህብሰት ጓደኛ የሆነችው እንዲሁም ደግሞ ከዚህ በፊት እንግዲህ የህብሰት እናት ወይንም ደግሞ ቤተሰቦቿ ሲረዷት የነበረችው በብዙ ነገሮች ማለት ነው ከጎኗ የነበሩት፣ አሁን ላይ ግን ሄርሜላ ማለት ነው ህብሰትን ለመጉዳት ወይንም ደግሞ ያው የህብሰት የአባት ማለት ነው በሚፈልገው መልኩ እንደምትሄድለት ቃል ገብታለታለች። እኔ የምፈልገው አንድና አንድ ገንዘብ ነው በማለት እሷ ደግሞ ህብሰት ደግሞ በአካፋ ራሱ ቢታፈስ የማያልቅ ገንዘብ ነው ያላት። ስለዚህ እኔ ደግሞ እናቴን ለማሳከም እንኳን ብፈልግ 200 ብር የማላገኝ ልጅ ነኝ እና አንተ ያልከኝን እያንዳንዱ ነገር አደርጋለሁኝ፣ እስማማለሁኝ፣ አግኝቼው ነው ወይ እድሉን በማለት እንግዲህ አዎ ከጓደኛሽ በተቃራኒ መልኩ ከቆምሽና እንዲሁም ደግሞ ለምፈልጋቸው ነገሮች እያንዳንዱ ነገሮች ስፈልግሽ እሺ ካልሽኝና እንዲሁም ደግሞ ወደፊት ስራሽን አይቼ በደንብ እጨምርልሻለሁ፣ ላሆኑ ግን ይህ በቂ ነው የሚሆነው በማለት እንግዲህ አሁን ላይ ለሄርሜላ ማለት ነው የህብሰት አባት ተብዬው ማለት ነው ገንዘብ አስገብቶላታል። እንግዲህ ሄርሜላም እጅግ በጣም ደስ ብሏታል። ምክንያቱም ገንዘቡን ስላገኘች፣ ግን ደግሞ የምትጎዳት ወይንም ደግሞ ልታጠቃት ያለችው ከዚህ በፊት ብዙ ነገር ስታደርግላት እንዲሁም ደግሞ ስለ እሷ ስትጨነቅ የነበረችውን ህብሰትን ነው ማለት ነው። እና እጅግ በጣም ነው የሚያናድደው ማለት ነው። ምክንያቱም የህብሰት ቤተሰቦች ወይንም ደግሞ ህብሰት በጣም ብዙ ነገር ለሄርሜላ ቤተሰቦች እንዲሁም ደግሞ ለሄርሜላ እዚህ ትምህርት ቤት አሁን ድረስ የምትማርበት ትምህርት ቤት ይብን ራሱ እንድትገባና እንድትማር እያደረጓት የራሷ የህብሰት ቤተሰቦች ነበሩ ማለት ነው። ስለዚህ አንዳንዴ ምቀኛ ከሩቅ አይመጣም፣ ከራስ ከጎን ያለ ሰው ነው የሚያጠቃክ የሚለው ከዚህ ላይ ነው ማለት ነው። ስለዚህ አሁን ላይ ጓደኛዋን ህብሰትን የምትወዳት ወይንም ደግሞ እንደ ጓደኝነት እየቀረበቻት ማለት ነው ለእሷ የምታስብ በመምሰል እጅግ በጣም ከባድ ነገር ነው እያደረገችው ያለችው ማለት ነው። በነገራችን ላይ አሁን ላይ ማለት ነው በጊዜው ተሎ ባይነቃም ግን ደግሞ የእሷ ጓደኛ ክፉ መሆኗንና እንዲሁም ደግሞ አባት ተብዬው ገንዘብ እየከፈለ እንዲሁም ደግሞ ለሄርሜላ ህብሰትን እንድትጎዳ ለሚያደርጋቸው ነገሮች በሙሉ የአምላክ የሚደርስበት ይሆናል ማለት ነው። ምክንያቱም የአምላክ አሁን ላይ ከምንም ነገር ላይ ህብሰትን መጠበቅ ነው የሚፈልገው ከብዙ ነገሮች ላይ ማለት ነው። ምንም ያክል ቢወዳት ቢያፈቅራት ማለት ነው። ግን ደግሞ የገንዛ እህቱን ራሱ አራራላትም
ሄዶ ነበር እንቅ ያደረጋት። ለምንድን ነው እንደዚህ ያደረግሽው? ልጅቷ እንዳትንቀሳቀስ በየቀኑ ከምግብ ላይ ለምንድን ነው መድኃኒት እየሰጠሻት? ለምንስ እንደዚህ አደረግ በማለት የገንዛ እህቱን ነበረ ሲያስጨንቃት የነበረው ማለት ነው። ይህንን በማየቷና እንደዚህ በማድረጉ ማለት ነው ህብሰት አሁን ላይ እጅግ በጣም ደስተኛ ነች። ምክንያቱም ለእኔ የሚያስብ የሚቆረቆር የሚያዝንልኝ ሰው አለ ማለት ነው የሚለው ነገር ስሜቷን በጣም እንትን ብሎታል ማለት ነው። እና አሁን ላይ ማለት ነው የእንጀራ እናት ተብዬዋ እጅግ በጣም ቅጥል እርር ብላለች። ምክንያቱም እንዴት ለሷ ብሎ እንዴት እኔ ላይ ጥቃት ያደርስብኛል? እንዴት ይህን ነገር ያደርጋል? እኔ ራሴ አሳድጌው ያሳደግኩት ወንድሜ እንዴት እንደዚህ ያደርገኛል? ለአንዲት ተራ ብሎ እንዴት ለህብሰት ብሎ እንዴት እኔን ሊያጠቃኝ ይችላል? ቆይማ ይንጋ እሰራለታለሁ እያለች እንግዲህ እየተናደደች እየተበሳጨች ትገኛለች ማለት ነው። አሁን ላይ ህብሰት እንግዲህ የሆነባትን ነገሮች በሙሉ እንደዚሁ በሽታ እንዳልሆነና ሲቀጥል ደግሞ የእንጀራ እናት ተብዬዋ እያንዳንዱ በምትበለው ምግብ ላይ መድኃኒት በምታደርግባት ነገሮች በሙሉ እንደዚህ እንዳትራመድ እንደሆነች ማለት ነው የአምላክ በስተመጨረሻም ደርሶበታል። ምክንያቱም ሁሉን ነገር የነገረችው ታፈሱ ነበረች ማለት ነው። እያንዳንዱን ነገር ንገሪኝ፣ ይቺ ልጅ ምንም ነገር እንድትሆን በፍጹም አልፈልግም፣ እናትም አባትም የላትም በማለት እንግዲህ እንዴ እዚህ እኮ አባቱ አይደል እንዴ ልጅ ተብላ አይደል እንደ የመጣችው? እሱ ውሸት ነው፣ ለራሳቸው ጥቅም የሚያደርጉት ነገር ነው። ታፈሱ የምታውቂውን ነገር እያንዳንዱን ነገር ንገሪኝ በማለት እንግዲህ የአምላክ ማለት ነው በጠየቃት መሰረት ታፈሱም እኔ ምንም የማውቀው ነገር የለም እሷ ስላለች ነው የማደርገው በማለት እንግዲህ እያንዳንዱን ነገር ከምግቧ ላይ መድኃኒት እንደምጨምርባት እና እንደዚህ እንደሆነችም ማለት ነው ያወቀችው የአምላክ ሲነግራት ነው ማለት ነው። እና አሁንም በቃ እንደዚህ አይነት ስራሽን ትቀጥያለሽ ለሷ እያስመሰልሽ፣ ግን ደግሞ ልጅቷ ላይ ምንም አይነት ነገር ጉዳት ነገር እንዲደርስባት ወይንም ደግሞ ከዚህ በፊት እንደምታደርጊው ማድረግ የለብሽም። በቃ ይች ልጅ በምንም አይነት ምክንያት መጎዳት የለባትም። በጣም ነው የምታሳዝነው። እነሱ በጣም ክፉ እንደሆኑ ባልና ሚስቶች አውቃለሁ። ታፈሱ ግን ደግሞ ላንቺ ከዚህ ቤት በጣም ረዥም ጊዜ ስለቆየሽ አንቺ ማስመሰል ትችያለሽ በማለት እንግዲህ የአምላክም እሱም አስጠንቅቋታል ማለት ነው። ስለዚህ አሁን ላይ እንግዲህ የአምላክ ምንድን ነው ያደረገው? ይብን ከአለም ጋር ባወራበት ሰዓት ላይ ለአለምም እንደዚህ ማድረግ አልነበረብም፣ እህትህን እንደዚህ እጅህን ከእህት ላይ ማንሳት አልነበረብም። ምክንያቱም ይጠረጥሩሃል፣ ያልሆነ ነገር ነው የሚፈጠረው፣ ሌላ ችግሩን ነው እንጂ የሚያብሰውን እንጂ ምንም የሚያቀለው ነገር የለም። እንዴት ቢያንስ እንኳን እንዴት እንደዚህ ይጎዷታል? ጭራሽ እንዳትራመድ ሽምድምድ አድርገው ከሆነ ያስቀምጧት። ምን ያክል ክፉ ቢሆኑ ነው እያለ ያው ክፈታቸውን ለእኔ አትነግረኝም፣ እኔ አውቃቸዋለሁ። ግን ደግሞ በእንደዚህ አይነት መልኩ እህትህን ሄደህ እንትን ማለት መጋፈጥ የለብም ነበረ። ምክንያቱም አንተና ህብሰት ሌላ ነገር ያላቸው ነው የሚመስላቸው። አንተና ህብሰት ስትስማሙ ወይንም ደግሞ ስትተጋገዙ ሁለታቸው በምንም አይነት መልኩ ማወቅ የለባቸውም ነበር። ግን ደግሞ አንተ ስለ እሷ ተቆርቁረው ወይንም ደግሞ ስለ እሷ እንትን ብለህ ሄደህ ተሟግተህ እሷን እንትን አልክ። እኔ ስለ እሷ አይደለም ባክህን፣ የራሷ ጉዳይ፣ እሷ ምንም ነገር አትሰማም በማለት እንግዲህ ስለ ህብሰትም ሲናገር ነበር። አረ እባክህ ልብህ እንደውም ሌላ ነገር ነው የሚያስበው። ስለምትወዳ ስለምታፈቅራት ነው። ለማንኛውም ከዛ ቤት ዛት ብትወጣ ራሱ ይሻላል ሌላ ነገር ሳያደርጓት በማለት እንግዲህ ለአለምም ይናገራል ማለት ነው። ያው በስተመጨረሻም እንግዲህ ህብሰትን ወደ ውጭ ዟት ሄዶ ነበረ። እኔ ከዚህ መቀመጥ አልፈልግም፣ ትንሽ ንፋስ እፈልጋለሁ በማለት እንግዲህ ያው የአምላክን ዘኸኝ ውጣ ብለው ነበር ህብሰት ማለት ነው። እዟት በወጣ ሰዓት እያንዳንዱን ነገር ነግሯታል በነገራችን ላይ ማለት ነው። ለምንድን ነው እህትህን እንደዚያ ያደረካት? ለምንስ ነው የመታሃት? በማለት እንግዲህ ስትጠይቀው ለምንስ አነካት የሚለውን ጥያቄ ጠይቀው ነበር ማለት ነው። ግን ደግሞ አንቺ የራስሽን መጠበቅ አለብሽ፣ ከብዙ ነገሮችን በምችልው ነገር ራስሽን መጠበቅ አለብሽ፣ ጅል አትሁኝ፣ ማስተዋል አለብሽ በማለት እንግዲህ እኔ ምንድን ነው የምትለኝ? እኔ ከምን ነው ራሴን የምጠብቀው? ለምንድን ነው ግልጽ አድርገህ የማትነግረኝ? በማለት እንግዲህ የአምላክን ጠይቀው ነበረ። ህብሰት አንቺ እንደዚህ ሆነሽ የተቀመጥሽው ነገር ታውቂያለሽ አላት።
ምንም ነገር የማውቀው ነገር የለም ንገረኝ ስትለው እንግዲህ ያው የእንጀራ እናት ተብዬዋ ማለት ነው መድኃኒት በየቀኑ እንደምትሰጣት ከምትበለው ምግብ ላይ እንደምትጨምርባት እንዲሁም ደግሞ ከዛ አንጻር አሁን ላይ ማለት ነው እንዳትራመድና እንዳትንቀሳቀስ እንዳደረገቻት ትነግረዋለች። እና ለምንድን ነው እንደዚያ የምታደርገው? እኔ ምን አድርጌ ነው? ምን አጥፍቼ ነው? በዚህ ያክል ክፋት ከኔ ጋር ለምንድን ነው የምሰራው? ለምንስ ነው እንደዚህ እንድቀመጥ ያደረገችኝ? በማለት እንግዲህ ብዙ አትጠይቂ በማለት እንግዲህ ያው ራሷን እንድትከታተልና እንዲሁም ደግሞ ከብዙ ነገር እንድትጠብቅ ነው የጠየቃት ማለት ነው። ግን ደግሞ ህብሰት በጣም ብዙ ጥያቄዎችን ስትጠይቀው ነበር። እሺ ያነካት ታዲያ ለምንድን ነው? ለእኔ ያስበ ነው እንዴ? በማለት ለምንድን ነው ለአንቺ የማስበው? አንቺ ግን ስለማነቅ በጣም ብዙ ጊዜ ሙጭኝ ብለሽ አውርተሽዋል በማለት እንግዲህ እኔ መናገር ያለብኝን ነገር ተናግሬያለሁኝ። እኔ ዝም ብዬ ነው ላንቺ ብዬም አይደለም በማለት ይህን ነገር እንዳደረገውና እንዲሁም ደግሞ ስላሳዘነችውም አንቺም ራስሽን መጠበቅ እንዳለብሽ ከዚህ የበለጠ ችግር እንዳይገጥምሽ እያንዳንዱን ነገሮች እስካሁን የነገርኩሽን ነገሮች ወይንም ደግሞ ከምትሰሚያቸው ነገሮች በሙሉ ብትገጣጥሚያቸው ያን ጊዜ እውነቱ ይገባሻል በማለት እንግዲህ ያው የአምላክም በቁጣ ህብሰትን ተናግሯል ማለት ነው። እኮ እኔ ምን ላድርጋቸው? እሺ እኔ ምን አድርጌ ነው? ምን አጥፍቼ ነው? እኔ እኮ ግራ ገባኝ ምናምን ነገር በማለት በስተመጨረሻም እጅግ በጣም ነበር ያሳዘነችው። እሺ በቃ ለማንኛውም ተይው በቃ አሁን ወደ ቤት መግባት አለብን በማለት ሲጠይቃት እኔ ከአንተ ጋር ትንሽ ጊዜ እዚህ መቆየት እፈልጋለሁኝ ስትለው አይ ከዚህ በኋላማ አይቻልም፣ በቃ እስካሁን የቆየ ነው ራሱ በቂ ነው፣ ወደ ቤት መግባት አለብን በማለት ቀጥታ ወደ ቤት ይገባሉ ማለት ነው። ወደ ቤት በገቡበት ሰዓት ላይ እንግዲህ ሄርሜላ የራሷ ጓደኛ ከእንጀራ እናቷና እንዲሁም ደግሞ አባቷ ጋር እንግዲህ የራሳቸውን በልተው ምናምን ነገር በጣም ተግባብተው ቁጭ ብለው ነው ያገኟቸው ማለት ነው። በነገራችን ላይ ሄርሜላን እንደዚያ ቁጭ ብላና ከሁለታቸው ጋር ተስማማ ስታወራ ያያት አምላክ የሆነ ነገር አስቧል ማለት ነው። ሲጀመር እሷ ልጅ አመጣጧን በመጀመሪያ ምንም ደስ አላለችውም ማለት ነው። ከዚህ በፊት ከአለም ጋርና እንዲሁም ደግሞ ከአምላክ ጋር አብራ ወጥታ ስትሄድ ለአለም ማለት ነው ሰላም ሲላት፣ እሱ ግን የአምላክ ሰላም አላላትም። መታ ነበር ቅፍ ልታደርገው ግን ደግሞ እሱ ዘወር ነው ያለው። ሲቀጥል ደግሞ ህብሰት ጋር በመጣችበት ሰዓት ላይ የአምላክ የሚባለውን ሰው ማወቅ እፈልጋለሁ ለምንድን ነው የማይመጣው እያለች ባየችው ሰዓት ሰላም ነህ እንዴት ነህ እያለች እንግዲህ ወደ እሱ ልትሄድ ስትል እሱ ግን በሩን ዘግቶባት ነው የወጣው። ስለዚህ የሆነ ነገር እንደምታደርጋትና ከጀርባ እንደምትጎዳትም ይጠረጥራል። በደንብ አድርጎ ነው የሚጠረጥረው ማለት ነው። ይህን ነገር ደግሞ ያወቀለት እንግዲህ ህብሰትን ለመጉዳት ወይንም ደግሞ ያልሆነ ነገር ለማድረግ ሄርሜላ ብር መቀበሏንና እንዲሁም ደግሞ ከሰዎቹ ከክፉዎች ጋር ማለት ነው ከእንጀራ እናትና አባት ተብዬው ጋር አብራ እየሰራች መሆኑን ከደረሰባት ማለት ነው በእርግጠኝነት ራሱ የአምላክ ለማንም አይራራ ያንጠለጥላታል ብዬ ነው ማስበው። ስለዚህ ሄርሜላ አርፋ ብትቀመጥና እንዲሁም ደግሞ ከህብሰት ጋር ጎን ብትሆንና ህብሰትን ብታግዛት እስከዛሬ እናቷ የእሷ ቤተሰቦች ማለት ነው ያደረገችላትን መልካምነት እንዲሁም ደግሞ አሁን ላይ ገብታ የምትማርበት ትምህርት ቤት ይብን ራሱ የህብሰት ቤተሰቦች ያስገባት ነውና ያን ነገር ውለታቸውን በሙሉ ባትረሳና እንዲሁም ደግሞ ከህብሰት ጎን ብትሆን እጅጉን በጣም መልካም ነበር። ግን ደግሞ የጊዜ ጉዳይ ነው። ለጊዜው ገንዘብ ብትቀበልና ጥቅም ነገር ብታገኝ ቆይቶ ደግሞ እውነቱ የሚገለጥ ይሆናል ማለት ነው። ስለዚህ ቢያንስ እንኳን የሄርሜላ እናት ይብን እንኳን ህብሰትን ጎርተሽ እንደዚህ አይነት ነገሮችን አድርገሽ ገንዘብ አንጭልኝ አትላትም። ግን ደግሞ የሄርሜላ እናት ማለት ነው ህብሰትን ማየት አለብሽ፣ መጠየቅ አለብሽ፣ ከጎኗ መሆን አለብሽ። ያን ጊዜ እናቷ እጅግ በጣም መልካም ነበረች እኮ በማለት እንግዲህ እንደምትነግራት ተስፋ መልካምና ጥሩ ነገር ብትሰራ እጅጉን በጣም አሪፍ ነበረ። እንግዲህ ቀጣይ ማለት ነው እውነት ምንጊዜም እንግዲህ ትዘገያለች እንጂ አንድ ቀን መውጣቱ አይቀርም። ስለዚህ እውነቱን እያወቀ ሰዓት የአምላክ ማለት ነው እጅግ በጣም ነው እሷን የሚጎዳት ማለት ነው። እንግዲህ ቀጣይ ፓርቱላችንን በጉጉት የምንጠብቅ ይሆናል። ውድ ቻናል ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው መልካም ጊዜ ተመኘውላችሁ።